ተመልሰናል አድማጮቻችንና ተመልካቾቻችን አሁን እየተነጋገርንበት ያለው ርዕስ ከስክሪኑ እንደምትመለከቱት የቀዩ ህልሞችና አዲስ ግጭቶች አገራዊና ቀጠናዊ ጦርነቶች የሚል ነው። እንግዲህ ቅድም ያነሳውላችሁ አዳዲስ የሆኑ ክስተቶች በጦርነት መልክ አሁንም እየመጡ ነው የሚል ነው። ነገር ግን በመግቢያ ላይም እንዳስተዋወቅኩት አዲስ ነገር ብቻ ሳይሆን የቆዩ ህልሞችም አሮጌ ነገሮችም ያለበት ነው አሁን እየመጣብን ያለው ነገር ለማለት ነው። እነኚህን ነገሮች በወፍ በረር አነሳና አንዳንድ ጥያቄዎችን ጠይቄ ይሄንን ፕሮግራም አገባድዳለሁ። ይሄ ነገር አሁን እየመጣ ያለው የጦርነት ዝግጅት በአንድ በኩል አሮጌ ነው የሚባለው ወይ ደግሞ ሊባል የሚችለው የትግራይ ጦርነትን ስንመለከት፣ ኦሮሚያ ውስጥ የከረመውን ጦርነት ስንመለከት፣ አሁን ከ2-3 ዓመታት ጀምሮ የአማራ ክልል ውስጥ ያለውን ግጭት ስንመለከት ነው። ይሄ አሁን እየተፈጠረ ያለው ጦርነት በብዙ መልኩ ባለፉት 8 ዓመታት ሲካሄዱ የነበሩ ጦርነቶች ቅጥያ ነው። ቅድም የትግራይን ጦርነት ያነሳውላችሁ ካለ ምክንያት አይደለም። በትግራይ የተፈጠረው አደጋ፣ በትግራይ ላይ የዘነበው እሳት በፕሪቶሪያ ስምምነት ተቋጭቷል ብለን ብናወራም ጦርነት ሙሉ ለሙሉ አልቆመም። የምታውቁት ነገር አብይ ፕሪቶሪያን ፈርሞ ከገባ በኋላ ወይ ደግሞ ተወካዮቹ ፈርመውለት ከገባ በኋላ በትግራይ ላይ በሌላ መንገድ ከጦርነት ያልተናነሰ ነገሮችን ሲያደርግ ነው የከረመው። አንደኛ የትግራይ ሉዓላዊ ግዛቶችን ለመመለስ ፈቃደኝነትን አላሳየም። በህገ መንግስታዊ መንገድ እንፈታለን የተባለው ነገር ሳይፈታ ቀረ። ትግራይ በሁሉም ነገር ወደ ፌዴሬሽኑ እንዲመለስ ቃል እንደተገባው በህገ መንግስቱ አካሄድ አድርጎ ግጭቶችን በማሳነስ መተማመንን በመጨመር ትግራይን ወደ ፌዴሬሽኑ መመለስ ሳይሆን ትግራይ በነበረበት ሁኔታ እንዲቆይ የማድረግ እርምጃ ነው የተወሰደው። ከፕሪቶሪያ በኋላ የበጀት ነገርን ብትወስዱ አንድ ጊዜ የምታስታውሱት ነገር ነው። ለጌታቸው 20 ሚሊዮን ብር ሰጠሁት የሚል ሰውዬ ነው አደባባይ ወጥቶ ከኪሱ አውጥቶ የግለሰብ ትራንዛክሽን አስመስሎ እሱ ሰጪ ጌታቸው ተቀባይ፣ እሱ ፕሮጀክት ማድረግ የፈለገው እሱ ሰጪ ትግራይ ለማኝ፣ በሱ ፍቃድ ላይ ተመስርቶ በጀት የሚሰጥ የሀገሪቷ ህግ ቀርቶ ትግራይ ሁሉ ጊዜ የሱን እጅ እያየ የሚመለከት። አሁን በቅርብ ጊዜ እንዳያችሁት በጀት ቆርጠው ነበር። ስለዚህ በሁሉም ነገር ትግራይ ዲፔንደንት ሆና እንድትቀጥል የጦርነቱ ውርሶች እንዳይቀረፉ፣ ህዝቡ እረፍት እንዳይሰማው፣ እዛ ያለው መንግስት እንዳይረጋጋ፣ የትግራይ ኃይሎች ደግሞ እንዲከፋፈሉ ብዙ ስራዎችን ሲሰራ የከረመና በከፊል የተሳካለት ነገር። በከፊል የተሳካለት ስላችሁ የትግራይ ኃይሎች ፖለቲካዊና ወታደራዊ አዛዦች እየተንጠባጠቡ ወደ አብይ እንደመጡ የአደባባይ ምስጢር። ወታደራዊ አዛዦች የቲዲኤፍ ወታደሮችን ይዘው ሸሽተው አፋር ውስጥ ሚሊተሪ ቤዝ እንደፈጠሩ የሚታወቅ ነገር ነው። እነ ጌታቸው ሳይቀሩ እነ ጻድቃን ሳይቀሩ ጌታቸው አብይ ጋር ቆመው የፖለቲካ ስራ መስራት መጀመራቸው የሚታወቅ ነገር ነው። በከፊል ተሳክቶለታል የምለው አንዱ ይሄንን ነው። ስለዚህ ትግራይ ወደ ጦርነት ሊገባ ነው፣ አብይ ሄዶ እንደገና ጦርነትን ሊከፍት ነው ስንል የበፊቱ ጦርነት ተቋጭቶ አዲስ ተጀመረ ሳይሆን የበፊቱ ጦርነት ቀጠለበት ነው። ጦርነቱ ቀጠለበት የምንለው ሌላኛው ገጽታ አሁንም የትግራይን ምሳሌ ይወስዳለሁ፣ ሌሎቹን እመጣበታለሁ። የትግራይን ጦርነት የፈጠረው ዋና ፖለቲካዊ ምክንያት መፈታት አይደለም፣ ለድርድርና ለንግግርም ሳይቀርብ ነው እስካሁን ድረስ የቆየው። የሉዓላዊነት ጥያቄ አለ። ሉዓላዊነቴን አሳልፌ አልሰጥም በሚልና ሉዓላዊነት የሚባል ነገር የለም
ተሰብረህ በእንብርክክ እየሄድክ በኔ ስር ትኖራለህ የሚል የእብሪት አካሄድ ወደ ጦርነት ይወስዳል። አብይ ትግራይን ማሸነፍ ብቻ አይደለም፣ ህዝቡን ራሱ ካልበተንኩት አንድ ወይ ሁለት ወረዳ ብቻ እንዲኖር የቀረው በአጎራባች ክልሎችና በኤርትራ እንዲወሰድ አድርጌ ትግራይን በፖለቲካም በዲሞግራፊም ከካርታ መፋቅ ፈልጋለሁ የሚል እብሪተኛ የሆነ አስተሳሰብ ነው በአብይ በኩል ያለው። ይበቃል የሚል ነገር ሳይሆን አይ እነኚህ ሰዎች እያሉ ወታደሮቹን ብቻ አይደለም ህዝቡን ጭምር ይሄ የማመጣው ክስ አይደለም፣ የምታውቁት ነገር በህዝቡ ላይ የተፈጠረው በአዲስ አበባ በጦርነቱ ጊዜ የትግራይ ተወላጆች ምን ሲደረጉ እንደነበረ ቄሳ ውስጥ ሳይቀሩ አዛውንት፣ ሴት፣ ህፃን ሳይቀር ትግራይ የጅምላ ፍጅቱን የምታስታውሱት ነገር። ስለዚህ የትግራይ ተወላጆችን በአጠቃላይ ከገጸ ምድር ብቻ አይደለም ዳንኤል ክብረት በግልጽ እንደተናገረው ከአገሪቷ ትውስታም እንዲፋቁ ማድረግ አለብን የሚል ነው። ያ ነገር ሲታይ አሁን እየመጣ ያለው ጦርነት የበፊቱ ቀጣይ ክፍል እንጂ ሙሉ ለሙሉ አዲስ ጦርነት መጣ የምንለው ነገር አይደለም ለማለት ነው። ሁለተኛ ምሳሌ የኦሮሚያ ኦኤልኤ አብይ ከመጣበት ጊዜ ጀምሮ እሱ ከሚልካቸው ወታደሮች ጋር አንዴ ከመከላከያ፣ አንዴ ከልዩ ኃይል፣ አንዴ ከሰፈር ሚሊሻ እየተዋጋ ነው ይኖር። አብይ ደግሞ ኦኤልኤ ሸኔ የሚል ስም አውጥቶለት በፓርላማ አጸድቆ አሸባሪ ብሎ የኦሮሞ ወጣቶችን፣ አዛውንትን፣ የባህልና የፖለቲካ መሪዎችን ሲረሽን የአባገዳዎች ሳይቀሩ ሰፈር ሲያቃጥል ሰውን ሲያፈናቅል ነው የቀረው ላለፉት 8 ዓመታት። ኦኤልኤ ይዞ የሚንቀሳቀሰው ዓላማም ፖለቲካዊ ዓላማዎቹ ማለት ነው ግልጽ ነው የሚመስለው። እነዛ ፖለቲካዊ ዓላማዎች ግን በኦኤልኤ የተፈጠሩ አሉ። ባለፉት 6 አስርት ዓመታት በኦሮሞ ብሔራዊ ትግል ውስጥ የተፈጠሩ የዋሉ ያደሩ ብሔራዊ ህልሞች ናቸው። ኦኤልኤ እንዲኖር ዋስትና የሆነው ያ ብሔራዊ ትግልና ብሔራዊ ዓላማዎች ናቸው። የህዝቡ አስፓይሬሽንስ ናቸው። ወታደራዊ አቅሙ ብቻ አይደለም። ህዝቡ አቅፎ ደግፎት እንዲኖር ያደረገው ያ ብሔራዊ ዓላማ መያዘው። ስለዚህ በኦሮሚያም ቢሆን ይሄ ጦርነት አሁን የሚፈጠረው ጦርነት ኦኤልኤ ቅድም እንደምንለው ይሄንን ትልቅ ካምፕስ ተሰባስበው ገብተው ከሆነ አዲስ አሰላለፍ ቢሆንም አዲስ ጦርነት ነው የምንለው ሳይሆን የበፊቱ ቀጣይ ክፍል ነው ማለት ነው። ያደረ ህልም ነው ማለት ነው። የአማራንም መጨመር ትችላላችሁ። በአማራ ክልል የተፈጠረው ግጭት ከብዙ ሰልፎች ከብዙ ልመናዎችና ውትወታዎች በኋላ የተጀመረ ግጭት ነው። ስሙን እባካችሁ እያሉ ሰልፍ ሲወጡ ነበር የምታስታውሱት ነገር። ዓላማው ምንድነው የሚለው ላይ ብዙ ግልጽነት ባይኖርም ጥያቄ አለን። ስሙን እውቅና ስጡን ብሎ ሰልፍ ወጥቶ ሲጮሁ ነበር በተደጋጋሚ። ከዛ በኋላ ነው ግጭት የተፈጠረው። አብይ የሰጠው መልስ ጩኸታም የሚል ነው እንደምታስታውሱት። ጩኸታም፣ ምትጮሁ፣ ዓላማ ቢስ እያለ ሲሳደብ ነበር። በፓርላማ ጭምር እየመጣ
ዝቅተኛ የሆኑ ስድቦችን ሲያሰማ ነበር። የጅብ ቆዳ እያንጠለጠሉ በጥንቆላ ምን እያደረጉ ኋላ ቀር የሆኑ ኃይሎች ናቸው ብሎ የአንድን ክልል ወጣቶች በዝቅተኛ ስድብ ሲዘልፍ ነው የከረመው። ስለዚህ የአማራንም ክልል ብትመለከቱ ያለውን ጉዳት ስታዩ የፈለገ አይነት ነገር ይሁን ያለውን አስፓይሬሽንም ስትመለከቱ ያለው አስፓይሬሽን አሁን የተፈጠረ ሳይሆን ባለፉት ዓመታት ሲዋረድ እዚህ የደረሰ እየተንከባለለ የመጣ ችግር። ስለዚህ አሁን የተፈጠረው አሰላለፍ አዲስ ቢሆንም ህልሞቹ ያደሩ ናቸው። ኢትዮጵያን የወቀጡና ያስወቀጡ ህልሞች ናቸው። አገሪቷ ውስጥ ብዙ ግጭቶችን ያለፉ ሂደቶች ናቸው። ለአብይ ትልቅ ሀብት የሆነለት ይሄ ተወዳዳሪ የሆነ እርስ በራሱ የሚገዳደር ህልም መኖር ነው። በጣም በአረመናዊ መልኩ ቢጠቀምበትም አገሪቷ ውስጥ ያሉ የሚወዳደሩና የሚገዳደሩ ህልሞች እንዳሉ ማየቱ ጥሩ። ያንን ነገር አብረው አንድ አገር ውስጥ እንዲኖሩ ማድረግ አንዳንድ ስራዎችን ሊጠይቅ ይችላል። ግን ሰዎች አልፎ አልፎ ሲያወሩ እንደምሰማው መስማማት አለበት፣ መጣመር አለበት። የግድ አይደለም። አንድ ሀገር ውስጥ የተለያዩ ህልሞች ኖረው ሰላም ሊኖር ይችላል፣ ልማትም ሊኖር ይችላል። ብዙ ምሳሌዎች አሉ በዓለም ዙሪያ። ትላልቅ ሀገሮች በዓለም ዙሪያ ያሉ ትላልቅ ሀገሮችን ብትመለከቱ ይዘው የሚንቀሳቀሱት ህልሞች በተለያዩ ቡድኖች የተለያየ ነው። ምርጫ ነው የሚለያያቸው ሁሉ ጊዜ። ስለዚህ እነኚህ ነገሮች በአንድ በኩል አሮጌ ናቸው። አሮጌው ነገር ነው ተመልሶ እንደገና ይሄ ሰውዬ መሳሪያ አድርጎ ሊጠቀም የመጣው ለማለት ነው። የአብይን ወገን ደግሞ እንመልከት እስኪ። አብይን ስንመለከት በአብይ በኩል ያለውን ነገር ስንፈትሽ የአብይም ከመጣበት ጊዜ ጀምሮ የሚጠቀምበትና የሚከተለው ዓላማ አሁን ቀይ ባህር እያለ የሚዘፍነው ነገር ሳይሆን አብይ የሚከተለው መንገድ ከበፊቱ ጀምሮ የሚታወቅ የማይለወጥ ዓላማ ይዞ ነው የሚንቀሳቀሰው አብይ። ያቺን ዓላማ ብዙ ሰው እየተረዳለት አይመስለኝም። እኔ አብይ እንዲያደረገኝ እንዲጎዳኝ አቃጠለ፣ ህዝብን ገደለ ብለን የምንናገረውን ያክል የአብይ ቋሚ ዓላማ ቋሚ ህልም ስልጣኑ ብቻ እንደሆነ ብዙ ሰው ያየለትና የተረዳለት አይመስለኝም። እኔ ቢረዳለትም አብይ የሚያምንበትን ያክል ህዝቡ ያመነበት አይመስልም። ይሄንን የምልበት ምክንያት ምንድን ነው? አብይ በተደጋጋሚ ጭካኔዎቹ ከምን እንደሚመነጩ፣ አረመኔያዊነቱ ከምን እንደሚመነጩ በተደጋጋሚ ነግሯል። ብዙ የሚሰማው ሰው ግን አላገኝም። ለስልጣኔ አደጋ የሚሆን ነገር ህፃንም ይሁን አዛውንትም ይሁን የአገሪቷም ኢኮኖሚ ይሁን ሁሉንም እሰዋለሁ። ጓደኞች የሚሆኑ ያለፉት 8 ዓመታት የሚያሳያችሁ ይሄ ነው። ጓደኛ የሚሰዋል፣ የታወቀ ሰው የሚሰዋል፣ የአገር ሀብትም ይሰዋል፣ የፈለገ አይነት ነገር ይሰዋል የኔን ስልጣን ለማዳን የሚል ሰውዬ ብዙ ሰው አልተረዳለትም። አሁን ስልጣን ነው የሚፈልገው ምን ከእኛ ከምናምነውና ከምናውቀው የጠለቀ ነው የሱ ለስልጣኑ ያለ ኮሚትመንት።
አብይ የሚሰራቸውን ስራ የሚመራውና የሚያሳልጠው ይሄ ነገር አንድ ጊዜ ቀይ ባህር ብሎ ይበጣል፣ አንድ ጊዜ ኢትዮጵያ እንዲሆነች ይላል። የሱ መመሪያ አልፋና ኦሜጋ ግን ስልጣኑና ስልጣኑ ብቻ ነው። ስለዚህ በሁለቱም ወገን ይሄ ዘርፈጂ የሆነ ጦርነትን የሚያካሂድ አብይና ያንን ዘርፈጂ የሆነን ጦርነት ለመከላከል የተሰባሰበው ኃይልም ሁለቱም ያደሩ ዓላማዎች አላቸው። አዲስ አሰላለፍ ተፈጠረ ስንል ያደሩ ዓላማዎቹንም አብረን ማየት ያስፈልጋል። ዓላማዎቹ አልተለወጡም ማለቴ ነው። በአብዛኛው በትግራይ በኩል ያለው ዓላማ አልተለወጠም። በኦሮሚያ በኩል ያለው ዓላማ አልተለወጠም። በአማራ በኩል ያለው ዓላማ አልተለወጠም። በአብይ በኩል ያለው መልኩን የለዋወጠ ራሱን አንድ ጊዜ ቀይ ባህር አንድ ጊዜ ምን እያለ ቢመጣም ዋና ዓላማው አልተለወጠም። ዋና ዓላማው በሁሉም ኃይሎች ዘንድ አልተለወጠም ማለት ግን ለውጥ የለም ማለት አይደለም። አሰላለፍ ብቻ አይደለም የተለወጠው፣ የእያንዳንዱ ኃይል ይዘትም ተለውጧል። ስለዚህ ካለፈው ጦርነት ያየነው እያንዳንዱ ኃይል ስሙ ያው ቢሆንም በአደረጃጀት በይዘት ተለውጦ ነው እየተመለሰ ያለው። የተሰባሰቡ ኃይሎች ኤ ጋ የነበረው ወደ ቢ ሄደዋል፣ ቢ ጋ የነበረው ወደ ኤ ሄደዋል ብንልም እያንዳንዱ ኃይል ባለፉት 8 ዓመታት በተፈጠሩ ድሎችና ውድቀቶች ብዙ ለውጦች ታይተዋል። እነዛን ጠለቅ ብለን ለማየት ሌላ ፕሮግራም ሊያስፈልግ ይችላል፣ ግን ምሳሌዎችን ልስጣችሁ። የትግራይ ኃይሎች የመጀመሪያው ጦርነት ሲካሄድ የነበሩበት ቦታ ላይ አይደለም አሁን ያሉት፣ ተለውጠዋል። በፊት የነበረው አሰላለፍ ሁሉም የትግራይ ወጣት እከሌ ከእከሌ ሳይባል አብይ አውሬ ነው፣ እኛን ሊበላ የመጣ አውሬ ነው ብሎ ነው የተሰለፈው። ይህንን የምታስታውሱት። አሁን እንደዚህ አይደለም። ጥቂት ብላችሁ ልጠሩ ትችላላችሁ። በህዝቡ ዘንድ ተቀባይነት የላቸውም ልትሉ ትችላላችሁ። ነገር ግን የትግራይ መከላከያ ሰራዊት ፌስ ወይ ደግሞ የፊት መገለጫ ሁሉ ሆነው የተቀመጡ እነ ጌታቸውና ጻድቃን ሳይቀሩ አብይ ጎን ቆመው ወደ ህዝባቸው እየደለቱ። ቅድም እንዳነሳውላችሁ ወታደሮቹ ተንጠባጥበው ወደ አፋር ሄደዋል። አንዳንድ አዛዦችም እንደዚሁ። ይሄ መልሶ ማደራጀትና አንዳንድ ነገሮችን እንደጠየቀ የሚታወቅ ነገር ነው። ስለዚህ በፊት የነበረው ቲዲኤፍ በአመዛኙ የቀጠለ ቢሆንም ለውጦች ታይተውበታል። ስለዚህ በአዲስ የተደራጀና መልሶ መላልሶ የተደራጀ ኃይል ነው ማለት ነው። ኦኤልኤም እንደዚህ ነው። 2-3 ጊዜ ከኦኤልኤ የተገነጠሉ በገንዘብ የተገዙና ኑሮ ያሸነፋቸው ሰዎች ወደ ቤት ገብተዋል። ይሄ የኦኤልኤን አደረጃጀት እንደለወጠው የሚታወቅ ነው። 2-3 ጊዜ አሁን ቅርብ ጊዜ ራሱ ወደ ቤት ገብተናል ብለው ከብልጽግና ጋር ተስማምተው የገቡ ሰዎች አሉ። ስለዚህ ኦኤልኤም በፊት እንደነበረው አይደለም ያለው። ይዘቱ፣ አደረጃጀቱ፣ አመራሩ ጭምር ለውጥ ታይቶበታል በብዙ ነገር። ይሄ ብቻ አይደለም። ኦኤልኤን ስንመለከት ፎከስ የሚያደርግባቸው አካባቢዎች ራሱ ለውጥ እያሳዩ። በፊት ማዕከላዊና ምዕራባዊ ኦሮሚያ ላይ ነበር ብዙ እንቅስቃሴ የሚያደርጉት። አሁን በአመዛኙ ኦኤልኤ እየተንቀሳቀሰ ያለው በደቡብ ምስራቅና በምስራቃዊ የኦሮሚያ ክፍሎች ነው። ለውጦቹን ምሳሌ ለመስጠት ያክል ነው።
አብይን ከተመለከታችሁ አብይ ሙሉ ለሙሉ የፈረሰን ጦር እንደገና ሰርቶ ነው ወደ አዲስ ጦርነት እየሄደ ያለው። ከዚህ በፊት የነበሩ ወታደሮች በህይወት ካሉ በጣም ጥቂቶች ናቸው። በህይወት የተረፉት የቆሰሉ ናቸው አብዛኞቹ። በትግራይ አብዛኞቹ አለቁ። ከዛ የተረፉት በኦሮሚያ፣ ከዛ የተረፉት በአማራ። አብይ ሲመጣ የነበረው የኢትዮጵያ መከላከያ ሰራዊት የለም በህይወት። አመራሩ ራሱ በጣም በተጎዳ መልኩ ነው ያለው። አመራሩ ራሱ ስላችሁ ትግራዋይ ከኢትዮጵያ መከላከያ ሰራዊት እንደተቀነሰ ይታወቃል። አሁንም ትግራዋይ የኢትዮጵያ መከላከያ ሰራዊት ውስጥ ተናደው በንዴት በእልህ ከአብይ ጎን ቆሞ የሚያወሩ ወታደራዊ አዛዦች ሚዲያ ላይ ይታያሉ። ግን በኢትዮጵያ መከላከያ ሰራዊት ግን ይሄ ነው የሚባል የትግራይ አመራር የተወከለበት ነገር ያለ አይመስለኝም። ከዛም ውጪ ራሱ መካከለኛ አዛዦች በትግራይ ጦርነት ጊዜ ተማርከው ኢንተርቪው ሲያደርጉ አይተናል። በአማራም እንደዚሁ፣ በኦሮሚያም እንደዚሁ። ስለዚህ በአብዛኛው አዲስ የሆነ ወታደራዊ ምልምሎች አዛዦችም ጭምር ይዞ እየመጣ ነው ማለት ነው። አዲስ የሆኑ ምን ያክል ልምድ እንዳላቸው ነው ያላቅም። ግን አዛዦቹ በተለይ በሚድል ሌቨል ኮማንድ ላይ ያሉ አብዛኞቹ አዲስ ናቸው። ምን ያክል ልምድ እንዳላቸው ምንም የማውቀው ነገር የለኝም። ወታደሮቹ ሙሉ ለሙሉ ስላለቁና እየገጠመው ያለው አደጋ ከፍተኛ መሆኑን የተረዳ ይመስለኛል አብይ። ለዚህ ነው ኦሮሚያ ላይ ህፃናትን እያፈሰ ወደ ጦር ካምፕ እየወሰደ ያለው። በጉልበት እያፈሰ እየወሰደ ነው። ወታደር አልቆበታል አብይ ስንል አንዱ እሱ ራሱ ነው ምስክር። ስለዚህ አዲስ ወታደር ነው እያዘጋጀ ያለው። የጦር መሳሪያን በተመለከተም እንደዚሁ ነው። ግማሹ ተቃጥሎበት፣ ግማሹ ተማርኮ ከድሮኖች በስተቀር አብዛኛው ትላልቅ መሳሪያ ተማርኮበት ነው፣ ተቃጥሎበት ነው አብይ እስካሁን የደረሰው። ስለዚህ እነኚህን አዳዲስ ነገሮች ይዘው ነው እነኚህ ኃይሎች ወደ አዲስ ጦርነት እየሄዱ ያሉት እና ከሞላ ጎደል ያደሩ አሮጌ የሆኑ ህልሞችን ይዘው እየተመለሱ ነው የምለው ለዚህ ነው። እነኚህ ነገሮችን ስናወራ ይሄ ጦርነት ውጤቱ ምን ይሆናል የሚል ጥያቄ ወደ ውስጣችሁ ሊመጣ ይችላል። ይሄ ጦርነት ውጤቱ ይሄ ይሆናል ብለን በእርግጠኝነት መናገር ባንችልም በሂደቱ ምን እንደሚፈጠር ቅድም ጠቆም አድርጌያለሁ ምን እንደሚፈጠር በሂደቱ። ምክንያቱም አብይ የሚባል ሰውዬ ትኩረቱ ወታደራዊ ኃይሎችን ብቻ አይደለም። ይሄ በተደጋጋሚ የታየ ማስረጃ የቀረበበት አሁንም እየታየ ያለ ነገር ነው። ኦሮሚያ ውስጥ ውጊያ ሲሄድ ታጣቂዎቹ ያሉበትን አካባቢ የማያተርፍ የድሮን ተኩስ ነው የሚከፍተው። ትምህርት ቤት ሳይቀር የወታደሮቹ እናት አባት ሳይቀሩ ነው ጦርነት የሚከፈትባቸው። ዘመድ አዝማድ አማራ ክልል ላይ ድሮን ጤና ጣቢያ ጭምር ሳይቀር ነው ሲተኮስበት የከረመው። ምግብ ቤት ቁጭ ብለው ሬስቶራንት ምግብ የሚመገቡ ሰዎች ተሰልፉ ተብለው ወጥተው በአደባባይ የተረሸኑበት አካባቢ ነው። የምታውቁት ነው። የትግራይን ቅድም ተናግሬያለሁ። በሂደቱ ውስጥ ይሄ ጦርነት እውነት የሚሆን ከሆነ ለህዝቡ ትንሽ የማይባል አደጋ እንደሚመጣ ነው። የሚያሳዝን ነገር ነው። ሁለተኛው የአገሪቷ ሀብት፣ የቀረችዋ የአገሪቷ ሀብት ጥሪት ኢኮኖሚ የምትንኮታኮትበት ነው የሚሆነው። ለዚህ አንዱ ማሳያ በተደጋጋሚ የተለያዩ ሰዎች ሐሳብ ሲሰጡበት እንደከረመ አሁን ለነ ሐሚቲ የተከፈተው የጦር ካምፕ ከህዳሴ ግድብ
በጣም የራቀ አይደለም። አሁን ቅድም ያነሳውላችሁ አሰላለፎች እዛ አሰላለፍ ውስጥ ስሟ ያልተጠራ አገር አለ። እንደምታውቁት ስሟ ያልተጠራ አገር አለ፣ ግብጽ። የህዳሴ ግድብ አካባቢ ጦርነት ተኩስ መከፈት ለግብጽ እኔ ጦርነት ሳይሆን ሰርግና ምላሽ ነው ባይ። ከረጅም ጊዜ ጀምረው እየተጠባበቁ ያሉት እድል ነው የሚመስለኝ። ህዳሴ ግድብን መምታት ወይ ደግሞ አደጋ ማድረስ ቀላል ነገር ነው እያልኳቸው አይደለም። በተለይ ውጤቱን ስታስቡ ውሃ ይዞ ያለ ግድብ ስለሆነ ግድቡ ተመትቶ ውሃው ከተለቀቀ ብዙ ህዝብን የሚያፈናቅልና ብዙ አደጋ እንደሚያደርስ የሚታወቅ ነው። ነገር ግን ውሃው የሚሄድበት አካባቢ ይሄን ብሩሃን ሀገር እና የግብጽም ሀገር ጭምር ስለሆነ በዚህ ጉዳይ ሳይዘጋጁ ዝም ብለው ወደዚህ ጦርነት ይገባሉ የሚል ግምት የለኝም። አንድ ይሄ። ሁለተኛው ነገር በቅርብ ጊዜ እየሰማችሁ እንዳለው ግብጽ ህዳሴ ግድብን በተመለከተ የምዕራባውያን ድጋፍ አላት። አብይ ግን በተደጋጋሚ የአገሪቷን ዲፕሎማሲያዊ አቅም እያዳከመ መሳቂያ እያደረገ እየተዋረደ አገሪቷን እያዋረደ የመጣ ሰውዬ ነው። ስለዚህ ያ ግድብ አካባቢ አደጋ ለማድረስ ብዙ አቅሞች እየተሰባሰቡ እንዳለ ማየት ይቻላል ማለት ነው። አንድ ይሄ ነው። ሌላው ነገር ከዚህ ጋር ተያይዞ መታየት ያለበት በዚህ ጦርነት ሂደት ውጤቱ ሳይሆን በሂደቱ የሚፈጠሩ ነገሮች ውስጥ አንዱ አብይ ከዚህ በፊት ተዳክሞ ተርፏል። ከዚህ በፊት እንዴት እንደተረፈ የራሴን እይታና ጥቂት ማስረጃዎችን አንስቼ መጀመሪያ ላይ አውርቻለሁ። አሁን ግን ወታደራዊ አቅሙ በጣም የሚጎዳ ከሆነና የሚመታ ከሆነ ለሱ የሚላላኩ ወታደራዊ አዛዦች አቋማቸው ምንድን ነው የሚሆነው? እንደ ከዚህ በፊቱ የሀገሪቷን ወጣቶች እያስጨረሱ ራሳቸውም ዛሬ ነገ አደጋ ይመጣብናል እያሉ እየፈሩ ዝም ብለው ነው የሚኖሩት? አብይ አዞ እነሱ ታዘው እየኖሩ ያሉት አቅም አለው ብለው ስላመኑ ብቻ ነው። አቅሙ ከተመናመነ መልኩ የሚቀየር ነው የሚሆነው። ይሄንን ማወቁና መዘጋጀቱም ጥሩ። ይሄንን ነገር ሁሉ ያነሳሁት አዲስ የሆኑና አሮጌ የሆኑ ነገሮችን ደባልቄ ያነሳሁበት ምክንያት የአገሪቷ ፊውቸር የወደፊት መንገድ የሚቀረጸው በእነኚህ ነገሮች ነው። በኢትዮጵያ ውስጥ በሚደረጉ ግጭቶች ብቻ ሳይሆን ከኢትዮጵያም ውጭ በቀጠናው ከሚሰባሰቡ ኃይሎች ጭምር ነው የሚወሰነው የአገሪቷ የወደፊት መንገድ። ለምን? አንዳንድ ተጨባጭ ነገሮችን አንስቼ ጥያቄ ጠይቄ ልውረድ። አንደኛ አብይ የምርጫ ሰርግ አዘጋጅቷል፣ ምርጫ ግን የለም፣ የምታውቁት ነገር ነው። ሁለተኛ የህዝቡ ሰላምና ደህንነት አልተረጋገጠም። ህዝቡ ወጥቶ ለመግባት ስጋት አለበት። ሶስተኛ የህዝቡ የነገ ህይወት የሚቀጥለው ትውልድ ዋስትና የለም። የኢኮኖሚ ዋስትና የለም። የሰላም ዋስትና የለም። አገሪቷ ዋስትና የቱ ጋር እንደሆነ ኮንፊውዥን ተፈጥሯል። ህዝቡ መከበር ይቅርና እንደ አገር ዜጋም የሚታይበት ጊዜ ችግር ሆኗል። አሁን
መከበር ሌላ ነገር ነው። አንተ ዜጋ ነህ የኛ አለቃ ነህ ብሎ መንግስት ህዝብን የሚያይበት ነገር ኢትዮጵያ ውስጥ ተፈጥሮ አያውቅም። ነገር ግን እንደ ዜጋ ክብር ነበረው ህዝቡ። ያ ነገር የለም በቦታው። አሁን ቅድም ያነሳውላችሁ አዳዲስ ነገሮች እየተፈጠሩ የዋሉ ያደሩ ህልሞች መሬት ላይ እየተጎተቱ እየተላተሙ ጦርነት እንደገና በአዲስ መልክ እየተንኳተተ ሲመጣ ህዝብ ይሄንን ሁሉ ነገር አጥቶ የሚያደርገው ነገር ምንድነው? ማለት ያለው አማራጭ ምንድነው? ይሄን ሁሉ ነገር አጥቶ ጦርነት መጥቶ ሲጨመርበት ምርጫው ምንድነው? ይሄንን ከሌላ ጥያቄ ጋር ላያይዝና በሌላ ፕሮግራም እንመለስበታለን። አሁን የተፈጠሩት ጉድኝቶች ቅድም መጠየቅ አግባብ ነው ብያቸዋለሁ። እኔ መጠየቅ አግባብ ነው። ጉድኝት መፍጠርም በዚህ ጊዜ እብሪተኛ የሆነ ዘር ፍጅት የሆነ መንግስታዊ ኃይል ባለበት ጊዜ ወሳኝ ነው ብያቸዋለሁ። ቢያንስ ራስን ለመከላከል ግን ብቸኛ አማራጭ ናቸው ወይ? አሁን የተፈጠሩት ኃይሉ አሰላለፎች ብቸኛ ናቸው? ለምንድን ነው የተፈጠሩት እንደዚህ? በተቃዋሚ ወገን ነው የምላችሁ። ይሄንን በሌላ ፕሮግራም መለስበታለሁ። እስካሁን ድረስ ስላዳመጣችሁን በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።